ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች፣ ለዕለቱ ያዘጋጅናቸው መረጃዎች እንደሚከተለው ተዘጋጅተዋል። ቻናላችንን ላይክ፣ ሼር እና ሳብስክራይብ እያደረጋችሁ አብራችሁን ቆዩም። በቅድሚያ ዋና ዋናዎቹን 5000 ኢትዮጵያውያን ከአሜሪካ ሊባረሩ ነው ተባለ። አሜሪካ በፈቃደኝነት ሀገሪቱን የማይለቁ ኢትዮጵያውያን ራሴን አባራለሁ በማለትም አስጠንቅቃለች። የኢትዮጵያ ፌዴራል መንግስት መቀሌ ከተማ አቅራቢያ የድሮን ጥቃት ፈጽሞብኛል ሲል ህወሓት ከሰሰ። ጥቃቱ በተመሳሳይ ቦታ 2 ጊዜ የተፈጸመ ሲሆን አንዱ በድሮን አንዱ ደግሞ በሚግ መሆኑን ታውቋል። በድሮን ጥቃት ምክንያት በሰብአዊ እርዳታ ሰራተኞች ላይ እጅግ አደገኛ ስጋት መደቀኑን ተመድ አስታወቀ። ባለፈው ዓመት ውስጥ ብቻ 350 የእርዳታ ሰራተኞች በድሮን ጥቃት መገደላቸው አስረድቷል። አሁን የእነዚህና ሌሎች መረጃዎች በማከል ዝርዝሩ እናሰማቸዋለን። ሰናይ ጊዜም። 5000 ኢትዮጵያውያን ከአሜሪካ ሊባረሩ ነው ተባለ። አሜሪካ በፈቃደኝነት ሀገሪቱን ለመልቀቅ በማያመለክቱት ላይ ወደ ለይቶ ማቆያ እንዲገቡ በማድረግ ራሴን አባራቸዋለሁ ብላለች። በጦርነት በተፈጥሮ አደጋዎች ወይም በሌሎች ልዩ ሁኔታዎች ምክንያት ወደ ሀገራቸው በሰላም መመለስ ለማይችሉም 5000 ኢትዮጵያውያን በአሜሪካ መንግስት ተሰጥቶ የነበረውን ጊዜያዊ የህግ ጥበቃ ከለላ ሙሉ ለሙሉ መነሳቱን ተገልጿል። እነዚህ ዜጎች የሲቢፒ አፕሊኬሽንን በመጠቀም በገዛ ፈቃዳቸው ሀገሪቱን ለመልቀቅ እንዲያመለክቱ የአሜሪካ የሆምላንድ ሴኩሪቲ በማህበራዊ ትስስር ገጹ ላይ ጥሪ አቅርበዋል። በፈቃደኝነት ሀገሪቱን ለመልቀቅ በማያመለክቱት ላይ ወደ ለይቶ ማቆያ እንዲገቡ በማድረግ ራሴን አባራቸዋለሁ ብለዋል። በፈቃዳቸው ለመልቀቅ ለሚያመለክቱ ግለሰቦች ግን $2600 ቦነስ ክፍያ እንደሚሰጥም ቃል ገብቷል። ይህ በእንዲህ ያለ እንደ አውሮፓውያን አቆጣጠር በ2026 የመጀመሪያዎቹ 3 ወራት ብቻ ከ50,000 በላይ ኢትዮጵያውያን ሀገራቸውን ለቀው መሰደዳቸው አንድ መረጃ አመለከተ። በተያዘው 2026 የመጀመሪያዎቹ 3 ወራት ውስጥ 50,600 የሚሆኑ ሰዎች በምስራቁ የፍልሰት መስመር በኩል ከኢትዮጵያ መውጣታቸውን ዓለም አቀፉ የስደተኞች ድርጅት IOM ባወጣው አዲስ ሪፖርት አስታውቋል። ድርጅቱ ስደተኞቹ አማራጭ መንገዶችን እንደሚጠቀሙና በሰዎች አዘዋዋሪዎች ከፍተኛ ብዝበዛ እንደሚፈጸምባቸውም ጠቅሷል። IOM በዚህ ሳምንት ባወጣው መረጃ መሰረት በ2026 ሐምሌ ወር ውስጥ ወደ የመን ከገቡት 13687 ስደተኞች መካከል 91 በመቶ የሚሆኑት ኢትዮጵያውያን ናቸው። የኢትዮጵያ ፌዴራል መንግስት መቀሌ ከተማ አቅራቢያ የድሮን ጥቃት ፈጽሞብናል ሲል ህወሓት ከሰሰ። ጥቃቱ በተመሳሳይ ቦታ 2 ጊዜ የተፈጸመ ሲሆን አንዱ በድሮን ሌላኛው ደግሞ በሚግ መሆኑ ታውቋል። የህወሓት ማዕከላዊ ኮሚቴ አባልና የትግራይ ደቡባዊ ምስራቅ ዞን አስተዳደር አቶ ከላሊ ሐጋዚን ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው የፌዴራል ኃይሎች ከክልሉ መዲና መቀለ 12 ኪሎ ሜትር ርቀት ላይ በምትገኘው የሰብአ እንደርታ ወረዳ የቀዳማይ ወያነ ቀበሌ ልዩ ስሙ ባንዲራ በተባለ መንደር ውስጥ ትናንት ረፋድ 3 ተኩል ላይ የድሮን ጥቃት ፈጽሟል ብሏል። ደረሰ በተባለው የድሮን ጥቃት የደረሰ ጉዳት እንደሌለ የገለጹት ባለስልጣኑ ተጨማሪ ማብራሪያ እንዳልሰጡ ዘገባው ያመለከተ ሲሆን አንድ ስማቸው እንዳይገለጽ የጠየቁት የአካባቢው ካህን ግን በጥቃቱ ቢያንስ አንድ ሰው መገደሉን ተናግረዋል። በድሮን ጥቃቱ የተወነጨፈው ቁምብላ በአንድ ትምህርት ቤት አቅራቢያ መውደቁን መመልከታቸውን የተናገሩት ካህኑ ለዜና ወኪሉ በጥቃቱ የተገደለው አንድ ታጣቂ በቁስለኛ ማጓጓዣ ተሽከርካሪ ሲወሰድ አይቻሉ ያሉ ሲሆን በተጨማሪም 2 ሰዎች ሳይቆስሉ እንዳልቀሩ አክሏል። ጥቃቱ ከሰዓት በኋላም 10 ተኩል አካባቢ ለሁለተኛ ጊዜ እንደተፈጸመ የሚጠቁሙት የዓይን እማኞች በሁለተኛው ዙር ጥቃት የፈጸመችው ድሮን ሳትሆን የጦር ሚግ መሆኗን አረጋግጧል። በህወሓትና በፌዴራል መንግስቱ መካከል ዳግም ጦርነት ቀስቃሽ ውጥረት ከተከሰተ ወዲህ የድሮን ጥቃት ሲፈጸም በአንድ ሳምንት ጊዜ ውስጥ ይህ ሁለተኛው ነው ሲል ዶቼ ቬለ ምንጮቹን ጠቅሶ ዘግቧል። በድሮን ጥቃት ምክንያት በሰብአዊ እርዳታ ሰራተኞች ላይ እጅግ አደገኛ ስጋት መደቀኑ ተመድ አስታወቀ። ባለፈው ዓመት ውስጥ ብቻ 350 የእርዳታ ሰራተኞች በድሮን ጥቃት መገደላቸው አስረድቷል። በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ባወጣው አዲስ መግለጫ በዓለም ዙሪያ ኢትዮጵያን ጨምሮ የጦር ሜዳዎችን እየቀየሩ ያሉት የድሮን ጥቃቶች በሰብአዊ እርዳታ ሰራተኞች ላይ እጅግ አደገኛና ገዳይ ስጋት እየደቀኑ መሆናቸው አስጠነቀቀ። ተቋሙ የዓለም የሰብአዊነትን ቀን ምክንያት
በማድረግ ባወጣው ሪፖርት እንዳመለከተው ባለፈው ዓመት ብቻ 907 የእርዳታ ሰራተኞች የጥቃት ሰለባ ሆነዋል። እንደ አውሮፓውያን አቆጣጠር በ2025 የሟቾች ቁጥር 350 የደረሰ ሲሆን ይህም በታሪክ ሁለተኛው ከፍተኛ የሟች ቁጥር ሆኖ ተመዝግቧል። አውስትራሊያና ካናዳ በገንዘብ በሚደግፉት የመረጃ ቋት መሰረት በዚህ ዓመትም የጥቃቱ መጠን የመቀነስ አዝማሚያ ያላሳየ ሲሆን እስካሁን ባለው መረጃ 322 የእርዳታ ሰራተኞች ሲቆስሉ 235 የሚሆኑት ደግሞ ታፍነዋል። እንደ ሪፖርቱ ከሆነ በተከታታይ ለሶስተኛ ዓመት ጋዛ ለእርዳታ ሰራተኞች እጅግ አደገኛ ስፍራ ሆና የቀጠለች ስትሆን በአጠቃላይ 186 ሰራተኞች ተገድለዋል። ከእነዚህም ውስጥ 68 በመቶ የሚሆኑት ህይወታቸውን ያጡት በአየር ጥቃት ነው። በሱዳን በተባባሰው ግጭት ምክንያት 71 ሰራተኞች በብዛት አነስተኛ የጦር መሳሪያዎችን በተጠቀሙ ጥቃቶች ህይወታቸውን አጥቷል። ከነዚህ በተጨማሪ ኢትዮጵያ፣ ዩክሬን፣ ሶሪያ፣ ሄይቲ፣ ቻድ እና ካሜሩን ከፍተኛ የጸጥታ ስጋት ካለባቸው ሀገራት ተርታ ተመድበዋል። እንደ አውሮፓውያን አቆጣጠር በ2026 እስካሁን ባለው ጊዜ ውስጥ ብቻ 82 የእርዳታ ሰራተኞች የተገደሉ ሲሆን 97 ቆስለዋል፣ እንዲሁም 39 ታፍነዋል ብለዋል መረጃው። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮችና የድንገተኛ ጊዜ እርዳታ አስተባባሪ ቶም ፍሌቸር በ3 ዓመታት ውስጥ ብቻ ከ1000 በላይ የእርዳታ ሰራተኞች መገደላቸው ፈጽሞ ተቀባይነት የሌለው ጉዳይ ነው ብለዋል። በሳውዲ አረቢያ ህገወጥ የእጽ ዝውውር ላይ የተሰማሩ ኢትዮጵያውያን በቁጥጥር ስር መዋላቸው ተገለጸ። የሳውዲ አረቢያ የድንበር ጥበቃ ኃይል በጂዛንና አሲር ክልሎች ባካሄዳቸው የተለያየ የቁጥጥር ኦፕሬሽኖች የድንበር ጥሰት የፈጸሙ 8 ግለሰቦችን በቁጥጥር ስር በማዋል 124 ኪሎ ግራም ጫትና 34 ኪሎ ግራም ሀሺሽ መያዙን አስታወቀ። የደህንነት ኃይሉ ህገወጥ እጾችን ወደ ሀገር ውስጥ እንዳይገቡ ማክሸፉን ገልጾም ከተያዙት ግለሰቦች መካከል የየመንና የኢትዮጵያ ዜጎች እንደሚገኙበት አስታውቋል። በጂዛን ክልል አልአሪዳ ሴክተር በተካሄደው የመጀመሪያ ዙር ፍተሻ 84 ኪሎ ግራም ጫት በህገወጥ መንገድ ወደ ሀገር ውስጥ ለማስገባት ሲሞክሩ የነበሩ 6 የየመን ዜጎች በቁጥጥር ስር ውሏል። በተመሳሳይ በዚህ ባለው አልአሪዳ ሴክተር በተካሄደ ሌላ ተጨማሪ ኦፕሬሽን 34 ኪሎ ግራም ሀሺሽ ለማስገባት የተደረገው ሙከራ በድንበር ጥበቃ አባላት በቁጥጥር ስር ውሏል። በሌላ በኩል በአሲር ክልል አራቡአ ሴክተር በተካሄደ ተመሳሳይ የክትትል ስራ 40 ኪሎ ግራም ጫት በህገወጥ መንገድ ለማስገባት ሲንቀሳቀሱ የነበሩት 2 የኢትዮጵያ ዜጎች በቁጥጥር ስር ውለዋል ብሏል መረጃው። የሳውዲ አረቢያ የሚመለከታቸው ባለስልጣናት እንደገለጹት በቁጥጥር ስር በዋሉ ተጠርጣሪዎችና በተያዙት እጾች ላይ የመጀመሪያ ደረጃ ህጋዊ ሂደቶችን የተጠናቀቁ ሲሆን ሁሉም ግለሰቦችና የተያዙ እጾች ጉዳይን ለሚመለከተው የህግ አካል ተልኳል። በተለያየ ወቅት በህገወጥ የእጽ ዝውውር የተያዙ በርካታ ኢትዮጵያውያን ላልተገደበ እስርና ለሞት ፍርድ ተዳርጓል። እስራኤል የሶሪያ የአየር ኃይል ጦር ሰፈር ላይ ጥቃት መፈጸሟን አሜሪካ አወገዘች። እስራኤል በቱርክ ድንበር አቅራቢያ የሚገኘው የሶሪያ ወታደራዊ ጦር ሰፈር ላይ ጥቃት መፈጸሟ ከተሰማ በኋላም አሜሪካ ባልተለመደ መልኩ ተችታለች። አሜሪካ በጦር ሰፈሩ ላይ የተፈጸመውን ድብደባ አላስፈላጊ የሆነው ውጥረት የሚፈጥር በማለት ያለምንም በቂ ምክንያት ሁኔታዎችን የሚያባብስ ጥቃት መሆኑን ገልጻለች። እስራኤል በአቡ ዱሁር የአየር ኃይል ጦር ሰፈር ላይ በፈጸመቻቸው 8 ድብደባዎች የአውሮፕላን መንደርደሪያዎችንና መጋዘኖችን ማጥቃቷን የሶሪያ ቴሌቪዥን ዘግቧል። በጥቃቱ በሰው ላይ የደረሰ ጉዳት ስለመኖሩ አልተገለጸም። እስራኤል ስለፈጸመችው ጥቃት በቀጥታ አስተያየት ባትሰጥም የቱርክ ወታደሮች የአየር ኃይል ጦር ሰፈሩን እንዲጠቀሙ በመፍቀድ የተደረሰውን የደህንነት መግባቢያ ለመጣስ ጫፍ ደርሳ ነበር ስትል ሶሪያን ወንጅላታለች። ሶሪያና ቱርክ የእስራኤል ጦር ጥቃቶችን መፈጸሙን በመግለጽ በቀጠናው ውጥረት እንዲባባስ ያደርጋል ሲል ገልጿል። በሶሪያና ኢራቅ የዶናልድ ትራምፕ ልዩ ልዑክ ሆነው የተሸሙትና በቱርክ የአሜሪካ አምባሳደር የሆኑት ቶም ባራክ በማህበራዊ ሚዲያ ገጻቸው በለጠፉት መልእክት ጥቃቱን አወግዟል። በአቡል አልዱሁር የአውሮፕላን ማረፊያ ላይ የተፈጸሙትና የተረጋገጡት የእስራኤል ጥቃቶች ለቀጠናው መረጋጋት አስተዋጽኦ የማያደርጉና አላስፈላጊ የሆነ ውጥረትን የሚፈጥሩ ድርጊቶች በመሆናቸው ከፍተኛ ስጋት አለን ሲሉ ባራክ በኤክስ ገጻቸው ላይ ጽፏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ ባወጣው መግለጫ ደግሞ እስራኤልና ሶሪያ በደህንነት ጉዳዮች ላይ አሁን ያለውን ሁኔታ ለመጠበቅ ተስማምቷል። ሶሪያ የቱርክ ወታደሮች ከአልፖ አቅራቢያ በሚገኘው የአየር ማረፊያ እንዲሰፍሩ በመፍቀድ ይህንን ሁኔታ ለመጣስ ተቃርባ ነበር ብሏል። የሶሪያ ውጭ ጉዳይ ሚኒስትር በበኩሉም ምክንያት ሊቀርብለት የማይችል ትንኮሳ ተግባር በማለት የቀጠናውን ደህንነትና መረጋጋት ላይ አደጋ የሚጥል ብሎታል።
ትራምፕ ስለ ሆርሙዝ ወሽመጥ ያላቸውን ቅዠት በቅርቡ እናስተካክላለን ሲል የኢራን ውጭ ጉዳይ ሚኒስትር ገለጸ። ዶናልድ ትራምፕ የሆርሙዝ ወሽመጥን አዲስ የአሜሪካ ግዛት ይሆናል ማለታቸው ተከትሎም የኢራን ውጭ ጉዳይ ምክትል ሚኒስትር ካዚም ጋርባባዲ ቅዠታም ሲሉ ፕሬዝደንቱን ወርፈዋል። ዶናልድ ትራምፕ የፐርዣ ባህረ ሰላጤን በትክክል መጻፍ እንደተማሩት ሁሉም ስለ ሆርሙዝ ወሽመጥ ያላቸውን ቅዠትን በቅርቡ እናስተካክለዋለን ሲሉ ጽፏል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያቸው በለጠፉት ምስል ላይ የሆርሙዝ ወሽመጥን አክብበው የአሜሪካ አዲስ ግዛት ሲሉ ጽፏል። የኢራኑ የውጭ ጉዳይ ምክትል ሚኒስትር ይህንን ምስል በድጋሚ አጋርቶታል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ በበኩላቸው አሜሪካ የመግባቢያ ሰነዱን ስምምነቱን ካልተገበረች የሆርሙዝ ወሽመጥ እንደማይከፈት አስታውቋል። ትራምፕ ከ3 ቀናት በፊት በቅርቡ የሆርሙዝ ወሽመጥን የአሜሪካ ግዛት ተብሎ ይታወጃል፣ ኢራንን አሸንፈን ስንጨርስ የሆርሙዝ ወሽመጥን የአሜሪካ ግዛት መሆኑን አውጃለሁ ሲሉ መጻፋቸው ይታወሳል። መረጃዎቻችን እነኚህ ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜ።